ይሄን ስናስብ ያሳዝናል፣ ያስለቅሳል። በጣም የሚፈልገው እኛን ነው፣ የምንሰቅለው እኛ ነን፣ የሚፈታው እኛን፣ የምናስረው እኛ፣ ወደ ቀድሞ ግዛታችን ሊመልስ የመጣው እኛ፣ የምናሳድደው ደግሞ እኛ። ይሄን ስናስበው በጣም ያሳዝናል። ድነታችን የተፈጸመበት፣ ገነት የተከፈተችበት፣ ነፍሳት ከሲኦል የወጡበት፣ በጣም ፍጹም ድነት የተፈጸመበት ይሄን ስናስብ ያስደስተናል። እሱን ስናስብ እናዝናለን፣ እኛን ስናስብ እንደሰታለን። ዕለተ ዓርብ እንደዚህ ናት። ዕለተ ዓርብ እቺ ናት። መወጋቱን ስናስብ ያሳዝናል። ደግሞ የወጣውን ደምና ውሃ ስናስብ ያስደስታል። ምክንያቱም ውሃው ለጥምቀታችን፣ ደሙ ለቁርባናችን ስለሆነ ማለት ነው። መሞቱን ስናስብ ያሳዝናል። በግፍ ያለ ፍትህ ያለ ፍርድ ተጫውተውበት እውነተኛ ዳኛ ሆኖ ሳለ ማለት ነው፣ እየቀለዱ እያፌዙ፣ ይሄ ያሳዝናል። የኛን መሞቱን ስናስብ ደግሞ ያስደስታል። የሚሞት አምላክ ያለን ይመስላቸዋል። ለእግዚአብሔር ሐዘን የተቀመጠ ነው የሚመስላቸው። ይቀልዳል ዓለም እስካሁን ድረስ። እሱ ስለኛ ነው ይሄን የከፈለው አለና እኛ ግን አለ የሰዎች ልጆች ክፋታችንን ከ700 ዘመን በፊት ኢሳይያስ ማለት ነው፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። እግዚአብሔር ክብር ምስጋና ይግባው። ዕለተ ዓርብ 7 ተአምራት ታይተዋል። በሰማይ 3 በምድር 4። እንዳታየው ፀሐይ ፊቷን ሸሸገች። እስከ ዛሬ እኛ የምናውቀው አይሁድ እንዳያዩት የሚለውን ነው። ግን አይደለም፣ እሷም ማየት አልፈለገችም። የጌታዋን እርቃን ያዋረዱት መስሏቸው እርቃኑን የሰቀሉት የአዳምን እርቃን ለመሸፈን የአዳምን እፍረት አፈረለት አምላካችን። የአዳምን መሳቀቅ፣ የአዳምን መፍራት፣ የአዳምን መደንገጥ፣ የአዳምን መራብ፣ የአዳምን መጠማት ለማስወገድ እርቃኑን ተሰቅሎ በአይሁድ ፊት እርቃኑን እንዳያዩ ፀሐይ ብርሃኗን ከለከለች፣ ራሷም ፊቷን ሸሸገች ይላል። ዕለተ ዓርብ አንዷ ዕለት በጣም ታምረኛ ነች። 2 ቀን ሆናለች ተከፍላ 2 ቀን። በአንድ ቀን 2 ዕለታትን አግኝተናል በዕለተ ዓርብ ውስጥ ማለት ነው። አዳም ራሱ የተፈጠረባት ናት። ድህነቱም ያበቃበት የተፈጸመበት፣ ተፈጸመ የሚለውን ቃል ያሰማባት ዕለት ናት። አዳም የተፈጠረባት ቀን ናት። አዳም ከገነት የተባረረባትም ዕለት ናት ዕለተ ዓርብ ማለት ነው። ዝም ብሎ አይደለም ክርስቶስ ዓርብ ላይ የተሰቀለው ማለት ነው። ስቅለቱን ቀራንዮ ወስዳን በአደባባይ ፀሐይ ላይ አቁማን በእጃችን በእግራችን፣ በተለይ አሁን ስንሰግድ አንዳንድ ሰዎች እያየው ነበር፣ ምንም እንዳይሰማን አድርገን ነው የምንሰግደው። በጣም ከባድ ነው የሕማማት ስግደት ታውቃላችሁ። በጣም ከባድ ነው። እኔ ችለዋለሁ ማለት አይደለም፣ በጣም ከባድ ነው። በዚህ ስግደት 10 የሰገደ ሰው ጎበዝ ነው። ያው አሸዋ እየበተኑ ነው ሌሎቹ ቢሰግዱት ማለት ነው። 5ቱም የስሜት ሕዋሶቻችን እንደውም ውሳጣዊም ውጫዊም ሲጨመር 10ሩ በመላው ማንነታችን እንወድሃለን፣ በመላው ማንነታችን ሕማምህን እንካፈላለን፣ እንሳተፋለን፣ እናዝናለን፣ እናለቅሳለን ስንል 5 አካላት መሬት ይነካሉ በስግደት ጊዜ ማለት ነው። እና ቤተክርስቲያን ይሄንን ወቅት ጥቁር ለብሳ ጥቁር መጋረጃ አድርጋ መቅደሷን ዘግታ በውጪ ነው አገልግሎቱን የምትፈጽመው። ካህናት መስቀላቸውን ያስቀምጣሉ። ምን ማለት ነው? አይባርኩም፣ እግዚአብሔር ይፍታ አይሉም፣ አይፈትቱም፣ ቅዱስ ሥጋውና ክቡር ደሙን አያቀብሉም፣ የኃጢአት ስርየት አይሰጡም። በዚህ ዕለት እዚህ ተሰብስበን ያለን ሁላችን ይሄን መልእክት የምትሰሙ ምን እናድርግ? ወደኛ ህይወት ስናመጣው ዋጋ ተከፍሎልናል፣ አድኖናል፣ ዘርዝረን አንጨርሰው። ግን ምን እናድርግ? 1-2 ነጥቦችን ብቻ አንስቼ አጠቃልላለሁ። ዛሬን ስናስብ 2 ነገሮችን እናድርግ። ሄላትዮ ውእቱ ነሳ ደዌነ ወጾረ ሕማመነ ወበእንቲአነ ሐመ። ክቡር አባታችን ጸባቴ ቆሞስ አባ ወልደ ማርያም የዚህ ታላቅና ጥንታዊ ገዳም ዋና አስተዳዳሪ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣
በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው ጥንተ ስቅለቱን እያሰብን ኃጢአታችንን እያሰብን እንድንጸልይ እንድናለቅስ በዚህ ቦታ እንድንገኝ የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸክሟል። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4። ሁላችንም እንደምናውቀው ይሄ የአብይ ጾም ክፍለ ጊዜ ወይም የአብይ ጾም ወቅት በሶስት ነው የሚከፈለው። የመጀመሪያው ጾመ ሕርቃል ይባላል። ሁለተኛው ጾመ አርባ ይባላል። ሶስተኛው ሰሞነ ሕማማት ነው። አጠቃለን ነው አብይ ጾም የምንለው። በዚህ በሰሞነ ሕማማት ደግሞ ሕማማት የሚለው ቃል ራሱ መነሻው መጽሐፍ ቅዱስ እንደሆነ የሚነገርበት ያወቅንበት ነው። ይህን በደንብ የሚገልጸው አሁን መነሻዬ ላይ ያነበብኩት ኃይለ ቃል ነው። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ሕማማት ወይም ሕማም የሚለውን ቃል በትክክል ተገልጾ እናገኘዋለን። በሌላ ቦታም አለ፣ ግን የበለጠ በትንቢት መሆኑ ከሚያስደንቅ ጋር ማለት ነው የተቀመጠበት ነው። ምንድነው የሚለው? ውእቱ ነሳ ደዌነ ወጾረ ሕማመነ ወበንቲአነ ሐመ። በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይላል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማም እና መከራ መናገር ከባድ ነው። ራሱ በቅዳሴው ላይ ቅዱስ ዮሐንስ አፈወርቅ ሲናገር የጌታን ሕማማተ መስቀሉን የሚናገር ምን አፍ ነው? ምን ከንፈር ነው? ምንስ አንደበት ነው? የጌታን ሕማማተ መስቀሉን በሚናገርበት ጊዜ ልብ በሐዘን ይለያል፣ ሕሊና በሐዘን ይሰበራል፣ ነፍስ ትርዳለች፣ ትንቀጠቀጥማለች፣ ስጋም በሐዘን ይደክማል ይላል። እንደው አሁን በዚህ ሰዓት ብቻ እንኳን ያለውን ብናስታውስ አሁን ሰግደን ወይ ቆመን አረፍ ስንል አየር ያጥረናል እና በጣም ወደ ውስጥ አየር እንስብና ከዛ እንደገና ደግሞ መልሰን ወደ ውጪ እናስወጣለን። ግን አሁን ይሄን ቃል እየነገርኳችሁ ቀስ ብላችሁ አየር ወደ ውስጥ በደንብ ስባችሁ ቀጥ አድርጋችሁ ብትቆሙ ውስጣችሁ ይጨነቃል። ክርስቶስ በመስቀል ላይ ሲሰቀል ልክ እንደዚህ ነው። እጁ እግሩ በግራ በቀኝ በታችና በላይ ተወጥሮ ልክ አንድ ሰው አየር ወደ ውስጥ አስገብቶ ቀጥ እንደሚለው ማለት ነው። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በመስቀል ላይ ነው። አሁን እኛ ድንኳን ኖሮ ልብስም ተጠቅመን ትንሽ ደመናም እያለ ፀሐዩ ያስቸግረናል። አው ይሄ አምላክነቱ እንደተጠበቀ ሆኖ ፍጹም ሰው ስለሆነ መከራው በትክክል እንዳገኘው ቅዱሳት መጻሕፍት ይናገራሉ። ከባድ ነው መከራው። ውሃ ጥሙ፣ ረሃቡ፣ ድካሙ፣ መታሰሩ፣ መጎተቱ፣ ድንጋይ እየፈለጉ የባልጩት ድንጋይ እየፈለጉ በዛ ላይ ጎትቱት ነበር ይላል። ከመሰቀሉ በፊት የተቀበለው መከራ በተሰቀለ ጊዜ በጣም ከባድ ነው። አይደለም መሳተፍ ብቻውን መናገር እንኳን ከባድ ነው ይላል። ደግሞ ዛሬ በጣም ከባድ ነው። ምክንያቱም ቤተክርስቲያን በተግባር ላይ ነው ያለችው። በተግባር ላይ ያለን ሰው ማስተማር፣ በተለይ ቆሞ ለሚያስተምር ሰው ደግሞ የመጨረሻ ከባድ ነው። ሕማማት ወይም ሰሞነ ሕማማት በቤተ ክርስቲያን በሶስት ነገሮች ነው የሚታሰበው፣ ወይም የሶስት ነገሮች መገኛ ነው ሰሞነ ሕማማት።
የመጀመሪያው የ5500 ዘመን የሚታሰብበት ነው። ልክ ያኔ በ5500 ዘመን ነገረ ድህነቱ ሳይፈጸም ወይም የድህነቱ ምስጢር ሳይታወጅ በነበረበት ሰዓት የጨለማ የሐዘን የለቅሶ ወቅት ነበረ። ጥቁር ነው፣ ጨለማ ነው እና ቤተክርስቲያን ይሄንን ወቅት ጥቁር ለብሳ ጥቁር መጋረጃ አድርጋ መቅደሷን ዘግታ በውጪ ነው አገልግሎቱን የምትፈጽመው። ካህናት መስቀላቸውን ያስቀምጣሉ። ምን ማለት ነው? አይባርኩም፣ እግዚአብሔር ይፍታ አይሉም፣ አይፈትቱም፣ ቅዱስ ሥጋውና ክቡር ደሙን አያቀብሉም፣ የኃጢአት ስርየት አይሰጡም። ስለዚህ ያን የጨለማ ዘመን እናስታውስበታለን ማለት ነው። አንዳንድ ጅላጅሎች 21 ነው 29 ነው 28 ነው አይሰገድም ይላሉ። ኦሪት ውስጥ ነን አውድ ያለ ነው ወዳጅ። የግዝት በዓል የለም። ሁሉም ይወድቃል ይነሳል። ራሳቸው ቅዱሳንም የሚያለቅሱበት ወቅት ነው። የነሱ ክብር የሚገለጥበት አይደለም። የክርስቶስ ክብር ሳይገለጥ የነሱ ክብር ስለሌለ ማለት ነው። እነ ተክለ ሃይማኖትም ሐዘን ላይ ናቸው። ምንም የግዝት በዓል የለም። ዝክር እንኳን አይደረግም ነው በዚህ። ስለዚህ ያን ዘመን ነው የሚያስታውሰን። ቡራኬ የለም፣ ፍትሐት የለም፣ እግዚአብሔር ይፍታ የሚል ጸሎት የለም፣ የኃጢአት ስርየት የለም። ያ ዘመን ይታወሳል። ሁለተኛ የክርስቶስ ሕማሙ መከራው፣ በተለይ 13ቱን ቆጥራ ሰፍራ ቤተክርስቲያን ታሳየናለች። ጽናውን እንኳን ሳይቀር ትሰቅለዋለች። በካህኑ እጅ የነበረውን ጽና ሰቅላ ነው የምትወዘውዘው። መሰቀሉን ክርስቶስ ሳይኖር ማን ነው የሚታጠነው? ንጹሕ ዕጣን አይታጠንም። ከርቤ ነው የሚታጠነው። የክርስቶስን ሕማሙን ስቅለቱን እናስብበታለን ማለት ነው። ሶስተኛውና የመጨረሻው በዚህ በሕማማት ወቅት የኛን ኃጢአት፣ የኛን በደል፣ የኛን ክፋት እያስታወስን የምናለቅስበት ወቅት ነው ማለት ነው። ቤተክርስቲያን ስንዱ እመቤት ናት። እያሳየችን፣ እያስነካችን፣ እያስዳሰሰችን፣ እያስባለችን፣ እያሰማችን ቦታው ድረስ ወስዳ ነው በዓላትን የምታስከብረን። ስቅለቱን ቀራንዮ ወስዳ ነው በአደባባይ ፀሐይ ላይ አቁማን በእጃችን በእግራችን። በተለይ አሁን ስንሰግድ አንዳንድ ሰዎች እያየው ነበረ። ምንም እንዳይሰማን አድርገን ነው የምንሰግደው። በጣም ከባድ ነው የሕማማት ስግደት ታውቃላችሁ። በጣም ከባድ ነው። እኔ ችለዋለሁ ማለት አይደለም፣ በጣም ከባድ ነው። በዚህ ስግደት 10 የሰገደ ሰው ጎበዝ ነው። ያውም አሸዋ እየበተኑ ነው ሌሎቹ ቢሰግዱት ማለት ነው። አምስቱም የስሜት ሕዋሶቻችን እንደውም ውሳጣዊም ውጫዊም ሲጨመር 10 በመላው ማንነታችን እንወድሃለን፣ በመላው ማንነታችን ሕማምህን እንካፈላለን፣ እንሳተፋለን፣ እናዝናለን፣ እናለቅሳለን ስንል 5 አካላት መሬት ይነካሉ በስግደት ጊዜ ማለት ነው። የመጀመሪያው ግንባራችን ነው። ሁለተኛው ጉልበታችን ነው። ሶስተኛው የሁለቱ እግሮቻችን አውራጣት ነው። ስንሰግድ መሬት ይነካል። ሶስተኛው አራተኛው ጣቶቻችን 4ቱ ታጥፈው መሬት ይነካሉ። አውራጣታችንም መሬቱን ይነካል። እንዲህ ብለን ነው የምንሰግደው ማለት ነው። እያስነካች ቦታ ላይ ወስዳ መስቀሉ እንዴት እንደተሸከመ፣ የሸዋ አክሊሉ እንዴት እንደተጎነጎነ፣ እንዴት አናቱ ላይ እንደወጣ፣ እንዴት አድርጎ እንደወደቀ፣ እንዴት እንደተነሳ፣ እንዴት እንደተጎተተ እያነበበች እየተረጎመች እያሳየች እያስነካች በዓሉን ቦታው ድረስ ወስዳ እንድናከብረው እንድናስበው ታደርገናለች። እነዚህ 6ቱ የሕማማት ዕለታት መነሻቸው መጽሐፍ ቅዱስ ነው። በዚህ በኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ጀምራችሁ ስታነቡ የምናገኘው ታሪክ አለ። አብርሃም ልጁ ይስሐቅን ይዞ ወደ ሞሪያ ተራራ ሊሰዋው ወጥቶ ነበር። 3 ቀን ነው የፈጀበት ሲመጣ ወደ ተራራው፣ ሲመለስ ደግሞ 3 ቀን፣ አንድ ላይ 6 ቀን ነው። የአብርሃም ጉዞ 6 ቀን መሆኑ እነዚህን ሰሞነ ሕማማት ውስጥ ያሉትን 6ቱን ዕለታት ከሆሳዕና ማታ ጀምሮ ቅዳሜን ጨምሮ ያጠይቃል። የይስሐቅ ጉዞ፣ የአብርሃም ጉዞ፣ የክርስቶስ የመከራ ጉዞ፣ መስቀል ተሸክሞ የተጓዘውን ጉዞ ይወክላል። ይስሐቅ የሚሰዋበትን የሚታረድበትን ቢላ እሳቱን አባቱም እሱም ተሸክመው ነው የሄዱት። ይስሐቅ የሚሰዋበትን መስዋዕት የሚደረግበትን እንጨት ተሸክሞ ነው የወጣው ተራራው። ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስም የሚሰቀልበትን መስቀል ተሸክሞ ነው የወጣው። ክርስቶስ ያደረገው ጉዞ ቀድሞ በይስሐቅ ጉዞ ታይቷል። ስለዚህ እነዚህ 6ቱ ቀናት አስቀድመው የሕማማት ቀናት መሆናቸው ተነግሯል ማለት ነው። ከዛ በኋላ ዕለተ ዓርብ ላይ ስለሆነ ያለነው ዕለተ ዓርብን በተመለከተ ብቻ ማናት፣ ምንድናት፣ ምን ተደረገባት የሚለውን አንስቼ
ምን ተንግበር እኛ ምንድነው ማድረግ ያለብን የሚለውን በማሳሰቢያ መልክ አስቀምጬ ትምህርቴን አጠቃልላለሁ። ዓርብ ይቺ ዓርብ እንግዲህ በስነ ፍጥረት ወይም ደግሞ በቀን አቆጣጠራችን ማለት ነው ስንተኛ ቀን ነች? ዓርብ ስንተኛ ቀን ነች? ስድስተኛ ነች አይደል? እሁድ አንድ ብለን ስንቆጥር ማለት ነው። ከእሁድ አንድ ብለን ስንቆጥር ዓርብ ስድስተኛ ቀን ናት። ዕለተ ዓርብ የፍጥረት መካተቻ ናት። እግዚአብሔር ፍጥረታትን ፈጥሮ የጨረሰበት ቅዳሜ ያረፈ ነው የሚል እሁድ ጀመረ። የፍጥረት መካተቻ ዕለት ናት። አዳም ራሱ የተፈጠረባት ናት። ድህነቱም ያበቃበት የተፈጸመበት ተፈጸመ የሚለውን ቃል ያሰማባት ዕለት ናት። አዳም የተፈጠረባት ቀን ናት። አዳም ከገነት የተባረረባትም ዕለት ናት። ዕለተ ዓርብ ማለት ነው። ዝም ብሎ አይደለም ክርስቶስ ዓርብ ላይ የተሰቀለው ማለት ነው። ከኋላ ሄዶ ብዙ የሚያነሳው ነገር ስላለ ዕለተ ዓርብ አዳም ከበደለ በኋላ የተባረረባት የወደቀባት ዕለት ናት። መልሶ አዳም የዳነባት ወደ ገነት የተመለሰባት አዳማውያን በሙሉ ወደ ገነት የተመለስንባት ዕለት ናት። ዕለተ ዓርብ ድህነት ያገኘንባት፣ ገነት የተከፈተችባት፣ ሞት ራሱ የሞተባት፣ ካሳ የተከፈለባት፣ ስጋውን ቆርሶ ደሙን አፍስሶ የሰጠባት፣ ሰባት አካላት የታረቁባት ዕለት ናት። ሰውና እግዚአብሔር፣ ሰውና መላእክት፣ ስጋና ነፍስ፣ ሕዝብና አሕዛብ እርቅ ፍጹም እርቅ የተፈጸመባት ዕለት ናት። ሁለተኛ ዕለተ ዓርብ የልቅሶም የሐዘንም ቀን ናት። ነጮቹ ጉድ ኤንድ ብላክ ፍራይዴይ ይሏታል። መልካምም ቀን ናት፣ ደሞ ክፉ ቀንም ናት ይላሉ። ዕለተ ዓርብ የሐዘን ቀን ናት፣ የለቅሶ ቀን ናት፣ የደስታም ቀን ናት። በኋላ ላይ ያነሳዋለሁ። ጌታ የተሰቀለባት ያቺ ዕለተ ዓርብ የመጋቢት 27ቷ ማለት ነው። ጥንተ ስቅለቱን የምናስብባት ያቺ ዕለት ዕለተ ዓርብ አንዷ ዕለት በጣም ታምረኛ ነች። ሁለት ቀን ሆናለች ተከፍላ ሁለት ቀን በአንድ ቀን ሁለት ዕለታትን አግኝተናል። በዕለተ ዓርብ ውስጥ ማለት ነው። ልብ አድርጉ። ከ12 ሰዓት እስከ 6 ሰዓት ቀን ነበር። ልክ እንደዚህ ከ6 ሰዓት እስከ 9 ሰዓት ዓለም በሙሉ ጨለማ ሆነ ይላል። የሚገርም ነው። ለምንድን ነው ዓለም በሙሉ ጨለማ የሆነው? በኋላ እናነሳዋለን። ሙሉ ጨለማ ሆነ። ከ9 ሰዓት እስከ 12 ሰዓት ደግሞ እንደገና መልሶ ቀን ነው። ከ6 ሰዓት እስከ 9 ሰዓት ጨለማ፣ ከ9 ሰዓት እስከ 12 ሰዓት ደግሞ እንደገና ብርሃን ሆነ ይላል። ስለዚህ በዚህች ዓርብ ውስጥ ሁለት ብርሃን ሁለት ጨለማ አግኝተናል። ሌሊቱን ቆጥረን ማለት ነው። ከ12 ሰዓት እስከ ንጋቱ 12 ሰዓት ጨለማ ስለሚሆን የተፈጥሮ ጨለማ ስለሚሆን ቅዱስ ኤፍሬም ሶርያዊው እቺን ዕለት በተመለከተ ሲናገር በፍጥረት ሁሉ የተደረገውን የተፈጸመውን ነገር ሲናገር ፍጥረታቱ ሁሉ በስቃዩ አብረውት ተሰቃዩ ይላል። ፀሐይ፣ ጨረቃ፣ ከዋክብት፣ ዛፉ፣ ቅጠሉ በሙሉ ፍጥረታት በሙሉ ቅድም በመዝሙሩ እንደሰማነው መላእክት እንኳን ማመስገናቸውን ትተው አለቀሱ ይላል። ሁሉም ተሰቃየ ይላል ከዲያብሎስ በስተቀር ከሰይጣን በስተቀር። እሱ በግድ ተሰቃይቷል፣ ወዶ ሳይሆን ማለት ነው። በግድ ተሰቃይቷል፣ በመከራ ተሰቃይቷል። ፍጥረታቱ በሙሉ በስቃዩ አብረው ተሰቃዩ ይላል። ሲሰቀል እንዳታየው ፀሐይ ፊቷን ሸሸገች። እስከ ዛሬኛ የምናውቀው አይሁድ እንዳያዩት የሚለውን ነው። ግን አይደለም፣ እሷም ማየት አልፈለገችም። የጌታዋን እርቃን ያዋረዱት መስሏቸው እርቃኑን የሰቀሉት የአዳምን እርቃን ለመሸፈን የአዳምን እፍረት አፈረለት አምላካችን። የአዳምን መሳቀቅ፣ የአዳምን መፍራት፣ የአዳምን መደንገጥ፣ የአዳምን መራብ፣ የአዳምን መጠማት ለማስወገድ እርቃኑን ተሰቅሎ በአይሁድ ፊት እርቃኑን እንዳያዩ ፀሐይ ብርሃኗን ከለከለች፣ ራሷም ፊቷን ሸሸገች ይላል ቅዱስ ኤፍሬም። ከእርሱ ጋር አብራ ልትሞት ብርሃኗን አጠፋች። ለ3 ሰዓት ጨለማ ከሆነ በኋላ ግን መልሳ አበራች። ይህም በሶስተኛው ቀን እንደሚነሳ ስትመሰክር ነው ይላል ፀሐይ። ዕለተ ዓርብ 7 ተአምራት ታይተዋል። በሰማይ 3 በምድር 4። 3ቱ ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት እንደ ቃሪያ ፍሬ ረግፈዋል። በምድር 4ቱ መቃብራት ተከፍተዋል፣ ሙታን ተነስተዋል። ወደ ኢየሩሳሌም ወደ ከተማው ገብተው አምላካችንን ሰቀሉት ብለው መስክረዋል። አእባን ድንጋዮች
ተፈትተዋል። የቤተ መቅደሱ መጋረጃ ለሁለት ተከፍሏል። እነዚህ 7 ተአምራት ታይተዋል። የማቴዎስ ወንጌል ምዕራፍ 27 ቁጥር 52 ላይ መቃብሮችም ተከፈቱ፣ ተኝተው ከነበሩት ከቅዱሳን ብዙ ሰዎች ተነሱ፣ ከትንሣኤው በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገብተው ለብዙዎች ታዩ ይላል። ዕለተ ዓርብ ዛሬ እቺ ያችኛዋ ናት። አሁን ዕለተ ዓርብ ወደ ዛሬ ወደኛ ስናመጣት ዕለተ ዓርብን ከኛ ህይወት ጋር ስናዋህዳት ቅድም እንደነገርኳችሁ የአንድ ሳንቲም ሁለት ገጽታ ናት። አንደኛ የደስታ ቀን ናት፣ ሁለተኛ የሐዘን ቀን ናት። አንደኛ ጨለማ ናት፣ አንደኛ ደግሞ ብርሃን ናት። ሁለት ነገሮች የሚፈጸሙባት፣ ሁለት ነገሮች በአንድነት የተገኙባት፣ ሁለት ነገሮች በአንዴ የተከወኑባት፣ ሁለት እግር አለኝ ብሎ ሁለት ዛፍ ላይ መውጣት አይቻልም የሚለው ብሂል የፈረሰባት ዕለት ናት። ሁለት ነገር በአንዴ ተፈጽሞባታል። ሐዘንም ደስታም፣ ሞትም ሕይወትም፣ ረሃብም ጥጋብም፣ መሰደድም መግባትም፣ መዘጋትም መከፈትም፣ ሁለት ነገር በአንዴ ተፈጽሞባታል ዕለተ ዓርብ። በእነዚህ በሁለቱ ግብሮች ዕለተ ዓርብን ለማሳየት በቤተክርስቲያን ከሚነበቡ ምንባባት መካከል በደንብ የሚገልጽልኝ በርዕስነት የተጠቀምኩት ነው። በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። ማን? እሱ። የማንን? የኛን። ምናችንን? ሕማማችንን፣ ደዌያችንን፣ ሕማማችንን ነው ያለው። በባህሪው ሕማም የለበትም። በባህሪው ደዌ አያስተናግድም። በባህሪው መከራ የለበትም። ግን አሁን የምናስበው ሕማም ስለኛ የተፈጸመውን ሕማም ነው። ሕማማችንን ነው የሚለው። በጣም የሚገርም ነው። ተሸከመ። በዚህ ምክንያት ዝቅ ይልና በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው ይላል። ዓለም ለውለታው የሚሰጠው ምላሽ ይሄ ነው። የሚሞት አምላክ ያለን ይመስላቸዋል። ለእግዚአብሔር ሐዘን የተቀመጠ ነው የሚመስላቸው። ይቀልዳል ዓለም እስካሁን ድረስ። እሱ ስለኛ ነው ይሄን የከፈለው አለና እኛ ግን አለ የሰዎች ልጆች ክፋታችንን ከ700 ዘመን በፊት ኢሳይያስ ማለት ነው። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ይላል። እግዚአብሔር ክብር ምስጋና ይግባው። እኛና እሱ ሐዘንና ደስታ የሚገለጠው እኛና እሱ የሚለውን ስንተረጉመው ነው። እኛና እሱ የሱ መሰቀል ለኛ ስለሆነ ደስታ ነው። የሱ መሰቀል የተቀበለውን መከራ ስናስብ ደግሞ ሐዘን ነው። የሚያድነው እኛን፣ የፈለገው እኛን፣ ሊያድን የመጣው እኛን፣ ያሳደድነው እኛ፣ ያሰረው እኛ፣ በጥፊ የመታነው እኛ፣ የገረፍነው እኛ። ይገርም ነው። አይሁድ እኮ የሰው ልጅ ነው የሚወክሉት። ይሄ በጣም ያሳዝናል። በጣም ነው የሚያሳዝነው። የሚለማመጠው እኛ። ቅድም የሚነበቡ ምንባባት ላይ ይጠቀስ ነበር። ሳረማዊ የሚያነሳዋል ማን ምንድነው ሲሉ ሲጠይቁ ነገርኳችሁ እኮ ወይ አትሰሙኝ ወይ አትተውኝ አላቸው። በጣም የሚገርም ነው። ሰው እንደዚህ ነው። ወይ አይሰማው እግዚአብሔር ወይ አይተወው። ለምን ነው የምትጠይቁኝ? ነገርኳችሁ። ስራዬን አይታችሁ ለምን አታምኑም? ጥመታቸው። ይሄን ስናስብ ያሳዝናል፣ ያስለቅሳል። በጣም የሚፈልገው እኛን ነው። የምንሰቅለው እኛ ነን። የሚፈታው እኛን፣ የምናስረው እኛ፣ ወደ ቀድሞ ግዛታችን ሊመልስ የመጣው እኛ፣ የምናሳድደው ደግሞ እኛ። ይሄን ስናስበው በጣም ያሳዝናል። ድነታችን የተፈጸመበት፣ ገነት የተከፈተችበት፣ ነፍሳት ከሲኦል የወጡበት፣ በጣም ፍጹም ድነት የተፈጸመበት ይሄን ስናስብ ያስደስተናል። እሱን ስናስብ እናዝናለን፣ እኛን ስናስብ እንደሰታለን። ዕለተ ዓርብ እንደዚህ ናት። ዕለተ ዓርብ እቺ ናት። መወጋቱን ስናስብ ያሳዝናል። ደግሞ የወጣውን ደምና ውሃ ስናስብ ያስደስታል። ምክንያቱም ውሃው ለጥምቀታችን፣ ደሙ ለቁርባናችን ስለሆነ ማለት ነው። መሞቱን ስናስብ ያሳዝናል። በግፍ ያለ ፍትህ ያለ ፍርድ ተጫውተውበት እውነተኛ ዳኛ ሆኖ ሳለ ማለት ነው እየቀለዱ እያፌዙ፣ ይሄ ያሳዝናል። የኛን መሞቱን ስናስብ ደግሞ ያስደስታል። ድብልቅልቅ ያለ ቀን ነው ዕለተ ዓርብ።
እውነታቸውን ነው። ጉድ ኤንድ ብላክ ይሉታል። ጨለማም ነው እንደገናም መልካምለት ነው። ለምንድን ነው የተሰቀለው ክርስቶስ? አንዳንድ ሰዎች ስለሚያነሱት ነው። ዝም ብሎ እዛው ነው ማዳን አይችልም ነበር? አምላክ አይደለም? ለምንድን ነው ወደዚህ ምድር መጥቶ ተሰቅሎ መከራ ተቀብሎኛል ያዳነን? ሊያድነን ነው ትላላችሁ። እንዲሁ ማዳን አይችልም ወይ? ይችላል። ለምን? ያልተመለሰ ጥያቄ ነው። በነገራችን ያልተመለሰ ከባድ ነው። ሰው ዝም ብሎ መስተናገድ ስለማይፈልግ ነው። አንዳንድ ድግስ ቤት ጠርታችሁት በደንብ በልቶ ጠጥቶ ጠግቦ አጠገባችሁ ቁጭ ይልና በዚህ ኑሮ ውድነት ግን እንደዚህ መደገስ ጥሩ ነው ይላችኋል። ሰው ክፉ ነው። እንደዚህ አይነት ጥያቄ ነው። እንዴት ዝም ብሎ ለምን በጥፊ ተመታ? ይሄ አይመረምርም። ከተፈጸመ በኋላ ያለውን ነገር አይተው ግን አባቶቻችን ይሄንን ሲናገሩ በመጀመሪያ ቅዱስ ዮሐንስ አፈወርቅ ይሄን በተመለከተ ሲናገር እንደዚህ ይላል። ምስጢሩን ማንም ምን የሚያውቀው ሳይኖር ያድነን ዘንድ ያደረገውን እሱ ያውቃል። ማን ያውቃል? እሱ ነው የሚያውቀው። ለምን ይሄን እንዳደረገ እሱ ነው። አይገባንም። ይኸውልህ አንዲት እናት ለምን እንደምትጨነቅልህ አይገባህም። አንተ አይገባህም። አምሽተህ ስትገባ እሷ በብርድ ቆማ እየጠበቀች ከሌሊቱ 5 ሰዓት ምን ታደርጋለሽ እዚህ ነው የምትላት? እኔ ሕፃን ነኝ ነው የምትላት? አይገባህም። አንተ አይገባህም፣ በጭራሽ አይገባህም። አንተ ትልቅ ሆነ አግብተህም እቤት ስትሄድ ብርድ በርድ ይሆን ትተኛ ይሆን ትበላ ይሆን እዚህ ጋር ቁጭ በል እዚህ ጋር ትላለች እናት። እኔ እኮ ወልጄ ያለው ትልቅ ነኝ። አይገባህም። አንተ እንዴት ይገባሃል? እናት ፍቅር አይገባህም። የእሷ ጭንቀት አይገባህም በጭራሽ። ይሄን የምታውቀው እሷ ብቻ ነች። የሰፈር ሰው ይሰበሰባል። ዱርዬ እኮ ነው ልጅሽ፣ አንድ ቀን ይደፋሻል። ለምን ለፖሊስ አታስይዡም ይላል። ተሰብስቡ ለምን አታሳስሪውም? ትንሽ ይታረም። አይገባቸውም። እነሱ አይገባቸው። አንድ ቀን ይገልሻል ይሏታል። ይግደላታ። ያው ክርስቶስ ሞተ እኮ። አይገባንም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ምስጢሩ ማንም ምን የሚያውቅ ሳይኖር ያድነን ዘንድ ያደረገውን እሱ ያውቃል። ልቡናም መርምሮ ሊያውቀው ቢወድ ዕውቀቱ ይደክማል፣ ሽባ ይሆናል። ሰው ፀሐይን ያይ ዘንድ መልኩን የሚረዳ ዘንድ እንደምን ይችላል? ፍጡራንን መርምረን ማወቅ ካልቻልን ሁሉን የፈጠረ እርሱን መርምሮ ማወቅ እንደምን ይቻለናል ይላል። ነገር ግን አንድ ነገር እናውቃለን። ክርስቶስ እንዲህ ሆኖ ያዳነን ሁሉን ያደረገው ስለኛ ነው። ሁሉን ያደረገው ተገዶ ሳይሆን በፈቃዱ ነው። ይሄን ግን እናውቃለን። ተገዶ አልተያዘም። ተገዶ ሰው አልሆነም። ተገዶ አልታሰረም። ተገዶ አልተሰቀለም። በግድ አልሞተም አምላካችን። ይሄን እናውቃለን። ነፍሱን በገዛ ስልጣኑ ነው አሳልፎ የሰጠው። ራሱንም እንደዚሁ ነው። ይሄን እናውቃለን። አንዱ ስለ ፍቅሩ ነው። ሁለተኛው በፍቅሩ በውዴታው ነው ሁሉ ነገር ያደረገው። ሲያዝም ወደ ገላጣው እንውጣ ብሎ ነው የተያዘው። ለማጠቃለል ይሄን ቅዱስ ጳውሎስ ራሱ ጠቅሶታል በቆላሲስ መልእክቱ በምዕራፍ 1 ቁጥር 19 ላይ በሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ይላል፣ ወዷል ይላል። ዕለተ ዓርብ በዚህች ዕለት ሁሉም ያዘነባት፣ ሁሉም ያለቀሰባት፣ ሁሉም የተጸጸተባት፣ ይሁዳ እንኳን ቀድሞ የተጸጸተባት ዕለት ናት ከአይሁድ በስተቀር እና ከግብረ አባታቸው ከሰይጣን በስተቀር። በዚህች ዕለት እዚህ ተሰብስበን ያለን ሁላችን ይሄን መልእክት የምትሰሙ ምን እናድርግ? ወደኛ ህይወት ስናመጣው ዋጋ ተከፍሎልናል፣ አድኖናል፣ ዘርዝረን አንጨርሰው። ግን ምን እናድርግ? አንድ ሁለት ነጥቦችን ብቻ አንስቼ አጠቃልላለሁ። ዛሬን ስናስብ ሁለት ነገሮችን እናድርግ። አንደኛ ፀሐይና ጨረቃ በክርስቶስ ስቅለት አልተስማሙም። ከዋክብትንም ጨምሮ አልተስማሙም። በክርስቶስ ስቅለት ከተቀመጡበት ሲነዋወጹ አየን። ያለ ግብራቸው ሌላ ግብር ሲሰሩ ሲፈጽሙ ተመለከትን። አልተስማሙም። እርቃኑን ማሳየት አልወደዱም። እኛስ ቢያንስ ከሳቴ አበሳ ከሳቴ ኃጢአት ሳይሆን ከባቴ አበሳ ለመሆን መወሰን አለብን። የሰው ኃጢአት የምንገልጥ የሰው እርቃን የምናወጣ ሰዎች ካለን በተለይ በዚህ በሶሻል ሚዲያው ማለት ነው፣ እስኪ እንማር። እርቃን መሸፈንን እንማር። ከፀሐይና ከጨረቃ እንማር። የወንድማችን የራሳችንን ኃጢአት
በንስሐን ሸፍነው የወገናችንን ኃጢአት እና ጥፋት በይቅርታ እንለፈው። የቤተክርስቲያናችንን ምስጢር የሀገራችንን ገበና በታማኝነት እንጠብቅ። እስኪ እንማር ከዛሬው ዕለት ማለት ነው። አይሁድን አንሁን። እርቃን የሚሰቅሉት እርቃን የሚያወጡት አይሁድ ናቸው። በዚህ ዕለት ይህንን እንማር። ልባችንን ከኢየሩሳሌም ድንጋዮች የበለጠ ጠንካራ እናድርገው። ዛሬ የኢየሩሳሌም ድንጋዮች ተፈትተዋል፣ ተቆራርሰዋል። ትልልቅ አለቶች ቋጥኞች ማለት ነው። ስለዚህ ዛሬ እንደ ቋጥኝ እንደ አለት ልባችን የሆነብን ሰዎች በርህራሄ፣ በደግነት፣ በፍቅር፣ በቸርነት ፍርስርሱን እናውጣው። እግዚአብሔር ይርዳን። በእውነት በቃ በትህትና የኛ ልብ ይፍረስ። ትዕቢተኛው ልባችሁን እልከኛ አታድርጉት ይላል መጽሐፍ ዕብራውያን ምዕራፍ 3 ቁጥር 9 እልከኛ አትሁኑ ይላል። በስራ ቦታችሁ፣ በትምህርት ቤት፣ በቤታችሁ፣ በትዳራችሁ እልከኞች አትሁኑ። ዛሬ ዓርብ የምትነግረን እሱ ነው። ውስጣችን ከመቃብር በላይ የተለሰነ የተቆለፈ እንዳይሆን እንጠንቀቅ። መቃብራት ተከፍተዋል። ብዙ ሰዎች ሆዳቸው መቃብር ነው፣ ክፍት አይደለም። በአፋቸው ይሸነግላሉ፣ በሆዳቸው ሰው ይቀብራሉ። ዛሬ መቃብራት ተከፍተዋል፣ ሙታንን አውጥተዋል። ሆድ ያባው ነገር መኖር የለበትም። በዕለተ ዓርብ ማለት አውጡት ከሆዳችሁ። ሙታን ህሊና መሆናችን ይብቃ። ከዚህ የምንማረው እሱን ነው። በውስጣችን የሞተ እውነት ካለም እናውጣው፣ ይነሳ፣ ክርስቶስን ይስበክ። ሁለተኛ ከዚህ ችለት የምንማረው የክርስቶስን ሕማም እያሰብን እንኑር እንጂ ልብ አድርጉ። የክርስቶስን መከራ እንደነ ቅዱስ ዮሐንስ ወንጌላዊ እንደመቤታችን እንደና አባ ጊዮርጊስ ዘጋስጫ እንደ ሌሎቹ ቅዱሳን ሕማሙን እያሰብን እንኑር፣ መከራውን እያሰብን እንኑር እንጂ ሕማሙን አናስቀጥል። ሕማማትን የሚያስቀጥሉ ሰዎች አሉ። ምን ማለት ነው ይሄ? ሕማሙን ማስቀጠል፣ የክርስቶስን ሕማም ማስቀጠል። በጥርጥር የሚያሳምሙት አሉ፣ በክህደት የሚያሳምሙት አሉ፣ በጥላቻ ያሳምሙታል ክርስቶስን። ዛሬ በዘረኝነት ያሳምሙታል። በኃጢአት ተጨማሪ ጥዝጣዜ ተጨማሪ ቁስል አንሆን። ሕማሙ በቃ አሁን እኮ ዛሬ አብቅቷል። እኛ ግን ይዘነው አንሂድ። ክርስቶስን አንውጋው በጥላቻ ጦር። የክፋት እሾህ ጎንጉነን አናቱ ላይ እናድርግበት። ክርስቶስን በዘረኝነት ድንጋይ አንደብድበው። ሕማሙን አናስቀጥል። ክፋትን ይዘነው አንሂድ። ትተነው እንሂድ። እዚሁ ትተነው እንሂድ። ብፁዕ አቡነ ጎርጎርዮስ ያለፉት አባታችን ቀዳማዊ ሲናገሩ ቤተክርስቲያንን ባትረዳት ችግር የለውም፣ ሰማያውያን ይረዷታል። አንተ ክርስቲያን በመሆን ለቤተክርስቲያን ባትደርስ ችግር የለውም፣ ግን ቢያንስ ጠላት አትሁንባት ይላሉ። አይገር በቃ ተጨማሪ ውጋት አትሁንባት። አንተ ተጨማሪ ጥዝጣዜ አንሁንበት ክርስቶስ ላይ። ውሸታም ስንሆን፣ ሌቦች ስንሆን፣ አጭበርባሪዎች ስንሆን፣ ዘረኞች ስንሆን፣ አድመኞች ስንሆን ይሄ ጦር ነው ይወጋዋል እሱ። ስለዚህ በፍቅር እንመላለስ። ተጨማሪ ሕማም አንሁንበት። በቃ የአይሁድ ሕማም ይበቃዋል። ዕለተ ዓርብ የሚነግረን ይህንን ነው። የእናቱ ዘመዶች እንደሰደቡት የእናት ቤተ ክርስቲያን ዘመዶች ልጆች ሆነን ነቃፊና ተሳዳቢ አንሁን። ወንድማችንን መንቀፍ የሞተውን ክርስቶስን መንቀፍ ነው። ቅዱስ ጳውሎስን ለምን ታሳድደኛለህ አይደለ? ምን አረኩ? ለምን ታሳድደኛለህ? ዛሬ ወንድሞችን ማሳደድ፣ ዛሬ አንዱን ማሳደድ፣ ዛሬ ክርስቲያኖችን ማሳደድ፣ ክርስቶስን ማሳደድ ነው። ይብቃ። በመጨረሻ እንደ ማሳሰቢያ የምናገረው የክርስቶስን መስቀል ስናስብ የራሳችንን መስቀል እንዳንረሳ። የኛ መስቀል ይቀጥላል። የክርስቶስ መስቀል እኛ ካላስቀጠልነው አብቅቷል። ነገ ትንሣኤውን እናከብራለን። እግዚአብሔር በሰላም ያድርሰን። የኛ መስቀል ግን ይቀጥላል። የራሳችን መስቀል፣ የራሳችን መከራ፣ በስራችን በስልጣናችን የምንቀበለው መከራ ይቀጥላል። በትዳራችን የምንቀበለው መከራ አለ፣ ይቀጥላል። በሃይማኖታችን የምንቀበለው የምንሸከመው መስቀል አለ፣ ይቀጥላል። በሀገራችን ጉዳይ የተሸከምነው የምንቀበለው መስቀል አለ፣ ይቀጥላል። በትዕግስት እንሸከሙ። በትዕግስት መስቀሌን የማይዝ በኋላ የማይከተለኝ ለኔ ሊሆን አይገባውም ስላለ ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ይቆየን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ ስብከት ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።